ክብር ለእግዚአብሔር ይሁን። ማቴዎስ ወንጌል ምዕራፍ 6 ቁጥር 32 እናወጣና እናነባለን። ይህንስ ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋቸው የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቅ ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ቁጥር 25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያደርጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ ከክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ ከእናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት ይህንስ ሁሉ አሕዛብ ይፈልጋሉ። እናንተንማ ይልቁኑ እንዴት። ቁጥር 31 እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይሄ የአገልጋዮች ጉባኤ ነው። አገልጋይ በብዙ ነገር ውስጥ ያልፋል፣ ግን እግዚአብሔርን ማገልገል ይቀጥላል። ይሄን ማረጋገጫ ከፈለጋችሁ መጽሐፍ ቅዱስ ሲናገር ታላቁን ካህን ሰይጣን ከሰሰው ይላል። ሰይጣን ደግሞ ሲከስሽ የሚገርም ተጨባጭ ማስረጃ ይዞ ነው። ወሬኛ እንደምንለው አይደለም፣ መረጃ አለው። መረጃ ደግሞ ወደ ማስረጃ ያደርሳል። የትኛው መረጃ ወዴት ያደርሳል? ወደ ማስረጃ ያደርሳል። እና እግዚአብሔር ፊት ነው የተናገረው፣ እውነት ነው የተናገረው። ቆሽሿል አለው። ሲያይ እውነትም ቆሽሿል። ሰውየው ግን አገልጋይ። ከዛ መጽሐፍ ሲናገር እንደዚህ ነው፣ ታላቁን ካህን ጥምጣሙ ምን በሉለት፣ ቀይ ተጠቅሜ ሲቆሽሽ የምጥለው አገልጋይ የለኝም አለ እግዚአብሔር። አስቀጥለዋለሁ አለ። ይሄ የአገልጋዮች ጉባኤ እንዴት እንቀጥላለን? እየተማርን ነው። ከሌሎች ሰዎች መቀጠላችን የሚረጋገጠው ስንማር ስለሆነ ክብር ለኢየሱስ ይሁን። ስለዚህ ወደዚህ ስትመጡ የሚቀጥለው ሳምንት አዲስ ትምህርት ነው የምንጀምረው፣ አዲስ መጽሐፍ ነው የምንጀምረው። የመጨረሻ ክፍላችን በኢየሱስ ክርስቶስ አዳኝነት የማመን ውጤት መረሳት የሌለበት የመጨረሻ ክፍላችን ልጅነት ከፓስተር ይበልጣል። ልጅነት ከሐዋርያት ይበልጣል። ሐዋርያዊ ሚሽን ካላቸው ሰዎች ይበልጣል። ከነብይ ይበልጣል። ልጅነት ከሁሉ ይበልጣል። እግዚአብሔር በክርስቶስ ኢየሱስ ያሰጠን የከበረ ትልቅ ስጦታ ልጅነት ይባላል። አሜን ነው። ዛሬ 6 ሐሳቦችን ነው የማነሳው። ፈጠን ብዬ ነው የምናገረው። ልጆች በመሆናችን እንግዲህ ልጆች ነን ካለን ከእግዚአብሔር ተወልጃለሁ። ከእግዚአብሔር የተወለደ ደግሞ ዓለምን ያሸንፋል። ከእግዚአብሔር የተወለደ የማይጠፋ ዘር ነው። ከእግዚአብሔር የተወለደ ወራሽ ነው። ብዙ ሐሳቦች አሉት። ልጆች በመሆናችን በህይወታችን ከሚከናወኑ የመጀመሪያ ጉዳዮች መካከል አንዱ የሚያስፈልገንን ይሰጠናል። ይሄ በጣም ኢምፖርታንት መልእክት ነው። እዚህ ላላችሁ አገልጋዮች ነገ ሌሎችን ስታስተምሩ እግዚአብሔር ለሁሉ አባት ነው ወይ ካልከኝ አይደለም። እግዚአብሔር ለሁሉ አምላክ ነው፣ ለኛ ነው በክርስቶስ አባት። ክብር ለኢየሱስ ይሁን። ለሁሉ አምላካቸው ነው፣ ለነሱም ለሌላውም። እኛ ጋራ ግን በደም ስለተገዛን ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስለተቀበልን የእግዚአብሔር ልጆች በመሆናችን ምክንያት ምን ተሰጥቶናል ካላችሁኝ የልጅነት መብት ተሰጥቶናል። እግዚአብሔር ደግሞ ለልጆቹ ከሚያደርገው የመጀመሪያና ዋና ነገር መካከል አንዱ የሚፈልጉትን አይደለም የሚሰጣቸው፣ የሚያስፈልጋቸው ነው። ሰው ልጅ ሆኖ የሚያስፈልገው ነገር ተሰጥቶት አልፈልግም ብሎ የሚፈልገው ሊፈልግና ሊሄድ ይችላል። እግዚአብሔር ቆንጥጦ አያስቀምጠውም።
ነገር ግን እግዚአብሔር አምላክ ከሆነ አባት ከሆንኩ መፈራቴ የታለ? አምላክስ ከሆንኩ መወደዴ የታለ ስለሚል እግዚአብሔር አባታችን ነው ካልን ለምሳሌ እኔ እግዚአብሔር ልጅ ነኝ ስል ምን እያልኩ ነው? በተዘዋዋሪ አባት አለኝ እያልኩ ነው። በሌላ አማርኛ እግዚአብሔር አባቴ ነው ስል እኔ ምን እያልኩ ነው? ልጅ ነኝ እያልኩ ነው። ስለዚህ አባቴ ደግሞ ቅድም እንዳነበብኩላችሁ እንዲህ ብሎ ይናገራል። የሚያስፈልገንን የሚሰጠን ማንም አለ። ቅድም ሳነብላችሁ ደስ የሚል ቃል ይሄ በዚህ ጸጉሩ ላይ ተጨንቆ ነጩን ጥቁር ነጭ ማድረግ የሚችል የለም አለ። ለምን ቢጨነቅም ሊለውጥ የሚችል ነገር የለም። እናንተ ግን አለ አባት ካላችሁ የሚያስፈልጋችሁን ሁሉ ነገር ይሰጣችኋል። በነገራችን ላይ ይሄ ትምህርት አሁን በነገራችሁ ትምህርት እንደ አንድ አባትና እንደ አንድ ልጅ ራሳችሁን እንድታስቡት አልፈልግም። ስለ እግዚአብሔር አባትነት መጨረሻ ላይ የተሰዋው ማን ነበረ? ከሐዋርያት መካከል ዮሐንስ የመጨረሻ መሰዋቱን ስለ አባትነት ሲያስረዳ ራእይ መጽሐፍን ሲያስረዳ ኢየሱስን ያውቀዋል። በጉ ብሎ ያስረዳል። አንበሾላ በጉ የታረደው በግ ብሎ ያስረዳል። የመዳናችን ራስ የመጠራታችን ሚስጥር ምናም ብሎ ያስረዳል። በሱ ቤዛነትን አገኘን ምናም ብሎ ያስረዳል። ስለ እግዚአብሔር አባትነት ሲያስረዳ እንደ ሌሎቹ አይደለም። ራእይ ነው አይቶታል። ሰማይ ሄዷል እና ማየት አቃተው። አባትን ማየት አቃተው። አባቱን በክርስቶስ እኮ አባቱ ነው፣ ግን ማየት አቅቶት እንዲህ ብሎ ይናገራል። በዙፋኑ ላይ ለተቀመጠው ነው የሚለው። አባቱ እኮ ነው። በዙፋኑ ላይ ለተቀመጠው ክብር ይገባዋል። እዛ በዳመና ውስጥ በዛ ትልቅነት ውስጥ በዛ ዙፋኑ ውስጥ ሊመለከት የቻለው አባቱን አይደለም። አንድ የሆነ ነገር እንዳለ አይቷል። አንድ ታላቅ ነገር አይቷል። ምክንያቱም እሱ የሚኖረው ማንም በማይደርስበት ብርሃን ነው። ካየው ደግሞ ይሞታል። እንደማይኖር ስለሚያውቅ ይሄኛው አባት የሁሉ ነገር ምንጭ ስለሆነ በዙፋኑ ላይ ለተቀመጠው ክብር ይሁንለት ብሎ ነው ያለፈው። እንደሱ አይነት የለም አባት። እንደሱ አይነት አባት ሊኖር አይችልም። እሱ ከሁሉ ይለያል። በክርስቶስ ግን አባት ለመባል ቅርብ ሆኗል። ታላቅ ነው፣ ንጉስ ነው፣ አስፈሪ ነው፣ የበላይ ነው፣ የሚሳነው የለም። ከሱ ቁጥጥር ውጪ የሚወጣ አንዳች ነገር የለም። ሁሉ በሱ ነው የሚሆነው። ከሱ ውጪ ሌላ የሚሆን የለም። ላንተን የከበደ የሥራው ባህሪ ነው፣ ለሱ ቀላል ነው። ለኔ ከበደኝ ነገር እኮ ለኔ ነው እንጂ ለእግዚአብሔር ቀላል። መጽሐፍ ሲናገር እንዲህ ብሎ ይናገራል። አንተ ተራራ በኔ ፊት ነው እንዲያለው አይደለም። እንደዛ ብሎ የሚያነቡ ሰዎች አሉ፣ በጣም ሰስተዋል። አንተ ተራራ በኔ ፊት ምንድነው አይደለም ያለው። በዘሩባቤል ተራራ ሁሉ በኔና በእናንተ ነው ትልቅ፣ በእግዚአብሔር ፊት ምንም ነው። ክብር ለኢየሱስ ይሁን። ይሄ ማጀስቲ፣ ይሄ ንጉስ፣ ይሄ ነገስታት ንጉስ፣ ይሄ ጌቶች ጌታ ሊታይ ሊመዘን የማይችል ሊረዳ የማይችል አይን ላየው የማይችል ሰው ሊመዘገበው የማይችል በሰው አይምሮ ሊብራራ የማይችል መንፈስ ቅዱስ እንኳን ቢረዳ እቺ በዚህ በወደቀ ዓለም ውስጥ በደንብ ልታቀው ማትችል ግን ግዙፍ የሆነ አባት ነኝ ብሎ አረፈው። አባት ነኝ ብሎ አልዘገነነው። የሚገርም እኔ ይሄንን ሁሉ ሳጠና ዝግንን ይለኛል የሱን አባትነት። ምክንያቱም ሩቅ ነው፣ ደግሞ ቅርብ ነው። ራሱ ሲያቀርብስ ከስትንፋስ ይልቃል። ክብር ለስሙ ይሁን። ከስትንፋስ ይልቅ ቅርብ ነኝ። ነገር ቀያሪ ማለት እግዚአብሔር ይባላል። ታሪክ ቀያሪ እግዚአብሔር ይባላል። የወደቀ አንሺ እግዚአብሔር ይባላል። የሞተ ቀስቃሽ እግዚአብሔር ይባላል። የሞተን እኮ የሚቀሰቅስ እሱ ብቻ፣ በስም የሚጠራ እሱ፣ ዓለማት የሚታዘዙት እስከዛሬ ባወጣው ቃል ምድር በትክክል እንድትዞር ያደረገ የማይደክም የማይታከት ክብር ለስሙ ይሁን። ይሄ አምላካችን እግዚአብሔር ይባላል። በክርስቶስ ደግሞ የኔና የናንተ አባት ነው። ስለዚህ እግዚአብሔር በባህሪው በክርስቶስ ኢየሱስ ለዳኑት ሰዎች የሚያስፈልጋቸውን ይሰጣል። በርካታ በክርስቶስ የዳኑ ሰዎች ልክ እንደ ገላትያ ቤተክርስቲያን ዘላለማቸውን አሳምረው የምድራዊ ህይወታቸውን ለራሳቸው ለማቅረብ ይንደፋደፋሉ። እግዚአብሔር እንድትሰራ እንጂ የሆነ ወጥተህ እንድትገባ እንጂ ለራስ እንድታዘጋጅ አይደለም። ለምን መሰለህ? በጥረቶች ውስጥ ያገኛቸው ነገር ሁሉ ውጤቶቹ ያንተ ነው የሚሆኑት። ሪኮግናይዝ የምትሰጠው ለራስህ ነው። እግዚአብሔር አደረገልኝ አትልም።
ግን በወጣ ጊዜ እንዳወጣ በሰራ ጊዜ እንዳሰራ በተባረከ ጊዜ እንደረዳ እጁ ካንተ ጋር እንደሆነ ስታምን እግዚአብሔር እንዲህ እንደምታምን ሲያቅ የሱ ችሎታ እንደሆነ ስታቅ ከሰጠህ በላይ አትርፎ ይሰጣል። ካደረገልህ በላይ አድርጎ ይሰጣል። የሚያስፈልግህን በማቅረብ የታመነ አምላክ እግዚአብሔር ይባላል። ክብር ለስሙ ይሁን። እስቲ እግዚአብሔር ይሰጠኛል በሉ። እስቲ ምን ማለት ነው? ማንም አይወስድብኝ ማለት ነው ትርጉሙ። አልገባችሁ? እስቲ እግዚአብሔር ይሰጠኛል በሉ። ማንም አይወስድባችሁ። ይላ አንተ ያመጣኸው ሰው ይወስድብሃል። እግዚአብሔር የሰጠን ማን ይወስድብሃል? መጽሐፍ እንዲህ ይላል፣ እግዚአብሔር ሰጠ እግዚአብሔር ነሳ ይላል። ከእግዚአብሔር የተቀበልከው ሁሉ አንተ ጋር ነው የሚሆነው። በጌታ በኢየሱስ ስም ይሄ ወር ይሄ ቀን ሳያልፍ ማንን ነው የምባርከው? ለባረክ እኮ ነው። እግዚአብሔር ሰጠኝ የምትሉት ነገር እጃችሁ ጋር ይምጣ። እግዚአብሔር ነው ይሄን የሰጠኝ። በነገራችሁ እግዚአብሔር የሰጣችሁን ሰው በስድብ እንደማታባሩት ታውቃላችሁ። እግዚአብሔር የሰጣችሁ ሰው ተስፋ አይቆርጥባችሁ። ከእግዚአብሔር እንደተቀበለሽ ሲያቅ ተስፋ አይቆርጥም። ከእግዚአብሔር የተቀበልከው ነገር ፊት እስከ መጨማደድ ጥለኸው አትሄድም። ቤተክርስቲያንን እግዚአብሔር የተቀበላት ከኢየሱስ እጅ ነው። አልተውሽም ማለት እስከ ሽበት እስከ ሽምግልና ነው መከሸከማቸው አለን። እኛን መጣና ለምን ሲባል በክርስቶስ በልጄ ነው ያገኘኋችሁ። ቀልድ አይደላችሁ ማለት ከእግዚአብሔር የተቀበላችሁት ነገር ድግምታ ያጠፋው። አረማን ነው አሜን ይብኔ። ከእግዚአብሔር የተቀበልከው ነገር ሟርተኛ ያጠፋው። እስቲ አንድ ሰው ቀኝ እጁን አንስቶ የኔን ጤንነት በሉ ከእግዚአብሔር ነው የተቀበልኩት። ሰው ያምናል። የእናታችሁ የአባታችሁ የእህቶቻችሁ ጤንነታቸው ከእግዚአብሔር ስለተቀበለ አውሬው አይንበላውም። የተሰጠ ህይወት የሚበላ አይደለም። ክብር ለጌታ ይሁን። ስለዚህ ሐሳብ ወደፊት በደንብ የምናገርበት ይሆናል። የሚያስፈልጋቸውን ከዘፍጥረት እስከ ራእይ በመስጠት ያልታማ እግዚአብሔር አለ። ለአብርሃም ሚስት ሰጥቶታል። ለአብርሃም ሀገር ሰጥቶታል። ለአብርሃም ዘገየ እንጂ ቢዘገይም ልጅ ሰጥቶታል። ለአብርሃም ሀገር የሚያስፈልገው ነበር። ለምሳሌ እንደተጋቡ ቢሰጣቸው ኖሮ ሴትዮ በጣም ከባድ ሰው ነበር። ታውቃለች፣ ነገረኛ ናት። ምክንያቱም ስሟ ሳራ አይደለም ሶራ ነው። እንዴት ነው ነገረኝነቷን ካረጋገጥኩ ብለህ ከጠየቀኝ በራሷ ፍቃድ ከኡስማኤል ተወልዶ ቤት ውስጥ ስታይ አባረረኝ እኮ ነው ያለችው። አንተ ልጅን ከናት ጋራ ምንም ነገር ሳትይዝ ወደ ምድረ በዳ የምታባረር ኢትዮጵያ ሴት የለችም እኮ። መጀመሪያ እኮ ሶራ እኮ ነው ያለችው። ይሙቱ ሰውየው ተጨንቆ ምን እንዳደረገ ታውቃለህ? ኧረ እባክሽ ቢላት አልሰማም አለ። ከሄደ እግዚአብሔር ጋር የኡስማኤል ልጄ እኮ ነው፣ ምንም ቢሆን እኮ ልጄ ነው፣ እንደ እግዚአብሔር አንድ በላት ሲለው እግዚአብሔር ምን ቢለው ጥሩ ነው? ገብታ አንብብ። ያው ስለማታነብ እኔ እነግርሃለሁ። እሷኑ ስማት ነው ያለው። እንዲህ አይነት አረመኔ ሴትዮ ልጇን አሸክማ ውሃ አሰጥታ ምድረ በዳ ላከቻት። ድሮም የሰው ነገር መንገድ ላይ ነው የሚያልቀው። ውሃው መንገድ ላይ አለቀ። ለአጋር ውሃ ለመስጠት እግዚአብሔር ከና አብርሃም ሰፈር ቧንቧ አልቀጠለም አለው። መንገድ ላይ አለው። አንተን ለመባረክ ሰንበዲ መጠበቅ አይተበቅበትም። ልጅ ነኝ ካልክ ጮህ አሜን በላይ። አልጠበቀም መንገድ ላይ። እሷም አታውቀው መንገድ ላይ መጣና እንዲህ አላት። ሶራ ማናት? አጋር አላት። አቤት ልጅሽ ይታላል። በቃ እንዳይሞት የድንጋይ ወርወራ ያክል ጥየዋለሁ። በመልኬ ስለተፈጠረ የአብርሃም ዘር ስለሆነ እኔ ከአብርሃም ጋር ኪዳን ስላለኝ ታላቅና ኃይለኛ ሰው አደርገዋለሁ። ግን የኢየሱስ ክርስቶስን ዘር አልሰጠውም። በምድር ላይ ብርቱና ኃያል ይሆናል። አይሞትም። ምድረ በዳ እኮ ነው። አንተ እዛ ላይ መናገር የሚችል እግዚአብሔር ብቻ። ደፋር እኮ ጭው ባለ ምድር አይሞትም ማለት የሚችል እኮ የተቀባ የተለቀለቀ የለም። ምን ማለት ነው ስትለው ውሃ አለ። ከዛ ከዓይኗ ላይ ልክ ቅርፊቱን ሳይወልቀው አየ። አንቺም ልጅሽም ጠጪ ትቀጥላለች። አንተዬ እግዚአብሔር ለልጆቹ በሚያስፈልጋቸውን በመስጠት በራሱ ጊዜ ታማኝ አምላክ ነው። በራሳቸው ጊዜ የሚፈልጉትን ለማቅረብ ሄዱ። ይሄው እስካሁን ድረስ እነ እስማኤል ራስ ምታት የሆነብን በእነ አብርሃም መስጠት ነው። ይሄንን ቢማር ኖሮስ አብርሃም ወደ አጋር አይገባም። አሁን ሚድልስት ሄዳችሁ ካያችሁት ተዘልለው ነው የሚኖሩት በዚህ ቃል። አሁን ባልኳችሁ በእስማኤል ወጣው ቃል ግን
የክርስትና ጠላቱ በማስተት በአንድ አብርሃም ስተት የሚያስፈልገኝን ይሰጠኛል የሚል እምነት በማጣቱ የሚያስፈልገኝን ራሴ ላምጣ ብሎ ነው ሄዱት። ግን በ99 ዓመትም ቢሆን እማሆይ ያለ ዱላ አስጥሎ የተሸበሸፈን ፊት አስለጥጦ አዘርግቶ ብጉር የሚያስወጣ በ90 ዓመት እኮ እግዚአብሔር ነው ያለው። እሰጥሃለሁ ያለህን እግዚአብሔር ይሰጥሃል። እንዲም ወደ ግራም ወደ ቀኝ አትበል። ከዛ አብርሃም አለው ህዝብህን አበዛዋለሁ፣ ከተማ ሀገር አረጋዋለሁ፣ ወደዛ ምናምን ይገባል 400 ዓመት ከዛ አወጣው እንዳለው የሚያደርግ አምላክ እግዚአብሔር ብቻ ነው። አይበቃኝም ጊዜ ወደ ሁለተኛው ልመለስ። ሁለተኛው ልጆች በመሆናችን ያገኘነው ነገር መንፈስ ቅዱስን ይሰጠናል። መንፈስ ቅዱስ በነገራችን ላይ መንፈስ ቅዱስ የተባረ ሰው ጋር የለም፣ ገንዘብ ያለው ሰው ጋርም የለም። መንፈስ ቅዱስ ያለው ማጋ ነው? በክርስቶስ ኢየሱስ የዳኑት ጋር። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ እኮ ንፋስ አይደለም። መንፈስ ቅዱስ እሱ ፈጣሪ ፐርሰን አምላክ ነው። በፍጥረት ዓለም ውስጥ ገና በዘፍጥረት ምዕራፍ 2 ቁጥር 26 ላይ አብሮ አለ። ኑረድ ሲል ሰውን በመልካችን እንደምሳሌያችን እንፍጠር ሲል አለ። እዛ ውስጥ አጽናኝ ነው። ደግሞ እንደዚህ ያለ ጌታ ኢየሱስ ክርስቶስ እሱ ልክ እንደኛ ነው አለ። እኔ በሄድ ይሻላቸዋል አለ። እሱ ግን ይመጣል አለ። በእኔ በሚያምኑት ሁሉ ውስጥ ይቀመጣል አለ። ውስጣቸው ይኖራል አለ። ይሰራቸዋል፣ ያስተካክላቸዋል። ከዛስ በኋላ ወደ እውነት ሁሉ ይመራቸዋል። ወደ እውነት የሚመራ የአብ ስጦታ መንፈስ ቅዱስ ነው። እሱ እንደመጣ የራሱን የቻለው ትምህርት አለ። ግን ሃይላይቱ ኢየሱስን በመሰዋት የመጣው አይወርድም ነበር። ግብር ተቀብሎ ነው የመጣው። ጨርሶ ነው የመጣው። መስዋዕትነቱን አሽትቶ አክብሮ ነው የመጣው። ፍጹም ንጹህ ነህ አንተ፣ ያለ ኃጢአት የተሰዋ ቤዛ ነህ፣ አንተን ላከብር እመጣለሁ ብሎ ነው በሰው ውስጥ የገባው። ልጆች በመሆናችን መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስ ይከለክላል ከተከለከልክለት፣ ይሰጣል ከተቀበልከው፣ ይመራል ከተመራህለት፣ ያስቀምጣል ካስቀመጥከው። ተቀመጥ ካለ ያስቀምጣል፣ ካደጋ ይታደጋል፣ ይመክራል፣ ያስተምራል። ኖርማሊ ሰዎች ያልገባቸው እንዲገባ ያደርጋል። አንደርስታንድ እንድታረግ ያደርጋል። የዚህን ዓለም ክፋት እንድታቅ ያደርጋል። በአመጽ ውስጥ ልታልፍ ትችላለህ፣ እንድትኖር ግን አይፈቅድልህም። በነቃ ጊዜ ይመክርሃል፣ ይመልስሃል፣ ይታገስሃል። ወጣትነትን ይረዳዋል። ስሜትህን ለማንም የማንነግረው ያውቀዋል። አንደርስ አይወሄውን ወደ እውነት ነው የሚወቅስ። ባለፈው አስተምሬያለሁ። የዓለም ሐዘን ሞት አለበት ይላል። በጸጸት ምክንያት ራሳቸውን ሲጣርገው የሚገድሉ ማለት ነው። የመንፈስ ቅዱስስ ወቀሳ ወደ እውነት ነው የሚመልሰው። ከዛ ትናንት የነበረውን እንዳታስበው ያረጋል። ከክብር ወደ ክብር ያሻግራል። ይሄ ስጦታ ልጅ በመሆን የመጣ እዚህ ሁሉ ድካሙ ነው የረሳ ሰው እኮ እንዳለፈው ልታስታውሰው ብትችል ልታስታውሰው ብትሞክር እንኳን ብታስታውሰው ምን ነበር በምታስታውሰው? ይሄው ነው በምክንያት ዘለ የመንፈስ ቅዱስ እጥበት ይባላል። ሰይጣን መጥቶ በዛ አቅጣጫ ቢወቅስ የለም። ለምን? ከበር አድርጎታል መንፈስ ቅዱስ። ክብር ለስሙ ይሁን። መንፈስ ቅዱስ የሁል ጊዜያችን ነው። መንፈስ ቅዱስ ጉዳይ አስፈጻሚያችን አይደለም። መንፈስ ቅዱስ የክብር ህይወታችን። መንፈስ ቅዱስ ታሪካችንን ቀያሪ ነው። መንፈስ ቅዱስ ከኢየሱስ ጋር እንድንስማማ የሚሰብከን ነው። መንፈስ ቅዱስ ሲሰበክ የእግዚአብሔርን ሐሳብ እንድናቅ የሚያበራልን። መንፈስ ቅዱስ ሊጎዱን ያሉትን ሰዎች አይተን እንድንጠነቀቅ የሚያደርግ። ኢየሱስም ይላል የክፋታቸውን ጉልበት አውቋር ላይ ነው ከነሱ ዞር አለ ይላል። ጴጥሮስ አንቺ ሴት በክፋት ተሞልተሽ አይደል? በአመጽ ተይዘሽ መንፈስ ቅዱስ አይን ይከፍታል። መንፈስ ቅዱስ ጉልበታም ነው። ጳውሎስም እንዲህ ብሎ ተነሳ፣ መንገዳችን የክፋትና የሞት ነው፣ ባካችሁ ንቅር። መንፈስ ቅዱስ አበራለት። አንድ ጊዜ ነግሬያችሁ ከአዳማ ወደ አዲስ አበባ የሚመጣ መኪና ውስጥ አንድ አገልጋይ ገብቶ የመንፈስ ቅዱስ ስጦታ ልጆች በመሆናችን ያገኘነው እንዳይቀልብን። መንፈስ ቅዱስ ጨዋ ነው። መንፈስ ቅዱስ ታማኝ ነው። መንፈስ ቅዱስ ክብር ነው። መንፈስ ቅዱስ ነው ሞገሳችን። መንፈስ ቅዱስ ነው ክብራችን። መንፈስ ቅዱስ ነው አቅራቢያችን። ያመቻቸልን እሱ ነው። መንገድ የሆነን እሱ ነው። አንደበት የሆነን እሱ ነው። እንድንደመጥ ያደረገን እሱ ነው። እንድንወደድ ያደረገን እሱ ነው። ያልፈረደብን እሱ ነው። መንፈስ ቅዱስ
መሸሸጊያችን ክፍት ሲል ሄደብድብቅ የምትልበት መንፈስ ቅዱስ ለማንም የማታወራውን ሳታወራ የሚረዳ ነው። መንፈስ ቅዱስ ለእግዚአብሔር እንድትናገር ኃይል የሚሰጥ አቅም ነው። መንፈስ ቅዱስ ቋንቋ እንዴት እንደምትጸልዩ አታውቁ። መንፈሱ በመጣ ጊዜ ግን መንፈስ ቅዱስ የቤተ ክርስቲያን ውበት ነው። እኔ እነግራችኋለሁ ብቸኛ በመድር ላይ መሸሸጊያ 50 ሚሊዮን ብር አይደለም መንፈስ ቅዱስ። ብዙ ሰው በተንቆጠቆጠ ቤት ውስጥ መሸሸግ ይፈልጋል። ነው ወይ ልወስዳችሁ ይችላል ተራ በተራ ጌታ ይባርከኛል። ሶሪያ ያቺን የተንቆጠቆጠ ከተማ ዛሬ የዶሮ መናኸሪያ ነው። ሰዎቻቸው ተበተነው ሀብታቸው የለም። ተዘልላ የምትኖር ከተማ ሊቢያን ተመልከቷት። አፍሪካ ውስጥ በቀን $6 የሚከፈላቸው ዛሬ የለም። እዚህ መንገድ ላይ ነበሩኛ ጋር ብቸኛ መሸሸጊያ መንፈስ ቅዱስ ይባላል። ሮጣችሁ ሄዳችሁ ብትንበረከኩ ለምን እንዲሆነ መጣህብኝ የማይል እኔ እንደ መጋቢ የሆነ ነገር አርገህ ብትመጣ ከዛ ነው የምነሳው። ቅድም አንድ እህት መጣች። ከዛ ነው የተነሳው። መጋቢ ነኝ እኔ፣ እረኛ ነኝ እኔ፣ አገልጋይ ነኝ። አረሳ ጥፋት አረሳ። እሱ እንደዛ አይደለም። ያ ቃል ስትመጣ ቅብል ነው። በረኛን ጭሩ ሌላ በረኛ ነው። ይቀበልሃል፣ አታመልጦም፣ ይይዝሃል፣ ያባብልሃል፣ ይቀባሃል። ይኸውልህ እኔ እንኳን ተናግሬ ሰባብሬ ከለቀኩ በንግግር መካከል እኔ የቸርችን ደንብ ለማስተካከል ብዬ እሱ እንደዛ አይደለም። ቤት ስትመጣ ብስጭት ብሎ የሆነ ነገር ስትል እሱ ያባብልሃል። እንደዚህ አይደለም ልጅ ይላል። እንደ መንፈስ ቅዱስ ያለ ወዳጅ የለም። ጻፉ። ወዳጅ የምትፈልጉ ሰዎች የለም። ማረጋገጫ ከፈለክ እኔ አላት ህልቃና እኔ አላት አናዬ አላት አቤት አላት ከሺህ ባሎች አልበልጥ ከሺህ ልጆች አልበልጥም ወይ አላት። አልበልጥም ወይ እኔ እኮ በጣም ምርጥ ነኝ። እንከባከብሽ የለ ለልደትሽ ጊዜ ቁልፋን እንደምሰጥሽ አላት። አበባ ባባር እንደ ቤቱን ማደርገው ምን ትፈልጊያለሽ? እኔ እኮ ከብዙ ወንድ ልጆች ይበልጣል ስላት አይሆንም አለች። እኔ የምፈልገው መጽናናት የመንፈስ ቅዱስን ስጦታ ነው አለች። መንፈስ ቅዱስ ይባላል አለች። ክብር ለኢየሱስ ይሁን። እግዚአብሔር ቤተሰቦች እንደ መንፈስ ቅዱስ አጽናኝ የለም። ለምን ይመስላችኋል? ሐዋርያ ሥራ ምዕራፍ 16 ቁጥር 48 በቁስላቸው ላይ ተሳስረው በመንፈስ ይጸልዩ ይላል መጽሐፍ ሲናገር። ራሱ መጣ አለ አማቸውም እንደዚህ መንፈስ ቅዱስ የሁል ጊዜያችን ነው። አሜን። ትቷችሁ አይሂድ። አሜን ነው ወይ? አንዳንድ ጊዜ መንፈስ ቅዱስ ትቷችሁ አይሂድ አማርኛው አዲስ ኪዳን ላይ የለውም፣ የብሉይ ኪዳን ነው። አዲስ ኪዳን ላይ አመድ ነው የምናለፍድበት። ለምሳሌ እሳት ላይ አመድ ሲሆን እሳቱ አለ ከውስጥ አመድ ይሆናል። ሰዎች መንፈስ ቅዱስን ኢግኖር ሲያደርጉ የራሳቸውን ሐሳብ ሲሰሙ የዓለም ሐሳብ ይጫንበት አይጠፋም። ኦሬዲ ድነዋል። ቢሞቱ ወደ እግዚአብሔር መንግስት ነው የሚሄዱት። ዓለም ናቸው ባክ ላይ ያረጉ ጠፍቶ ሊሆን ይችላል። እያበረታተው አይደለም። እያበረታተው በቆይታ ብዛት ሳልቬሽናቸውን ሊያጡ ይችሉ ይሆናል። ምክንያቱም ወደ ክህደት ውስጥ ወደ እግዚአብሔር ልጅነት የመጣ ነው በእምነት ከሆነ ምናጣውን በዛው ነው። እምነት ስናጣ ምናጣው ነው የሚሆነው ልጅነታችን። ግን እየተቃጠሉ እየፈለጉት ግን በኃጢአት ምክንያት በአመጽ ምክንያት ከአምናው ዘንድሮ ያልተለየ ህይወት ውስጥ በመኖር በክፋት በመደራረብ ህይወታቸው ምስቅልቅል ውስጥ ነው የሚገባው። የሚገርማችሁ እንደዚህ አይነት ሰዎች ምንም ቢያገኙ ምንም ቢነዱ እንቅልፍ የላቸው፣ ረፍት የላቸው፣ ሰላም የላቸው። የወለዱት ልጅ ደስታቸው አይሆንም። ያቀፉት ባል ሙቀታቸው አይሆንም። ያካበቱት ቤት የደስታቸው ምንጭ አይሆንም። ለዚህ እኮ ነው ታውቃላችሁ አይደል? ብዙ ሰዎች ስለ ኢየሱስ ክርስቶስ መከራ የከፈሉ ሰዎች እንደ ሙሉ ደስታ ይቆጥሩታል። ተርቤ ነበር ምናምን ይላሉ። አይታችሁት እኮ ነው አላውቅም መጽሐፍ ተርቤ ነበር ይላሉ። በዚህ ሁሉ ከአሸናፊዎች ይበልጣሉ ምናምን ይላሉ። በውጪ መከራ ነበረብኝ፣ በውስጡ መከራ ነበረብኝ። 3 ጊዜ ተገርፌያለሁ ለ51 እስኪቀረው። በዚህ ሁሉ የሚጨንቀኝ ነገር ቢኖር የአብያተ ክርስቲያናት ጉዳይ ነው። ደስታዬ ሙሉ ነበር አለ። እሱ ለማየት በክብር እናፍቃለሁ። መራቤ መጠማቴ እንዲያው ከጠቀመው ኢየሱስ ሰምርቶት የሄደውን ስራ በስጋዬ ለመቀጠል ይጠቅመኛል። መራቤ ምንም ነው ስለ ስሙ ክብር። አልክደውም ብዬ ነው የተራብኩት። አልሰርቅም ብዬ ነው የተገፋሁት። ኢየሱስ ላይ ደባል አላስገባም ብዬ እኮ ነው። እንዴት አይነት እኮ የከበሩ ሰዎች በከተማችን እኮ አሉ መሰላችሁ። አንድ ሴት አገኘንና ፍቄ የምናቃታለች ድሮ እዚህ ለምንድን ነው ያላገባሽው? ለምንድን ነው አሁን የመጣ አንድ ንግግር ለምንድን ነው ያላገባሽው?
ለምንድነው ግን አንቺ የማታገቢው? ጌታ ይወድሽ የለ እንዴ ይሏታል የገዛ ቤተሰቦቿ። እና ባል ያመጡላታል። ስታየው ፊቱ ላይ ባባል ባል አይደለም። ከዛ እኛም አገኘና እንሰድዬ ለምንድነው ግን አንቺ የማታገቢው? ኢየሱስ ማከበር ትዳር ቆሜ ብቀርስ ለኢየሱስ ነው፣ ባሌ ነው፣ ክብሬ ነው እሱ። ኢየሱስ የሌለበት ቤት ከምገባ ኢየሱስ ያለበት ቤት ከኔ ጋር ብኖር አይሻልም? አይደለም። ኢየሱስን አስከብረው ተሄዱ ሰዎች አሉ። ጳውሎስ እንደዚህ አለ፣ እንዲያውም ባታገቡ ይሻላል አለ። ልባችሁ ይከፈላል፣ እንደኔ ቢሆን ጥሩ ነው አለ። እግዚአብሔር ቤተሰቦች መንፈስ ቅዱስን በምንም ጉዳይ ኢግኖር እንዳታረጉት። ልጠጣ ካላችሁት ያወራችኋል፣ ልተኛ ካላችሁት ያወራችኋል። ሶስተኛ ሰማያዊ ርስትን አውርሶናል። ብዙ ጊዜ ስለ ሰማያዊ ርስት ሰዎች የሚያስቡት የት ነው? ሰዓቱ እንዴት ነው የሚሄደው? ሰማያዊ ርስትን ሰዎች እንዴት ነው የሚያስቡት? ሰማያዊ ርስት ሲሞቱ የሚገቡበት ይመስላቸው። ኖ፣ ሰማያዊ ርስት እዚህ ነው ያለው። እዚህ እንጂ ያላደረከውን እዛ እንዴት ትገባበታለህ? በነገራችን ላይ መንግስተ ሰማያት እኮ እዛ ብቻ አይደለም፣ እዚህም ነው ያለው። መንግስተ ሰማያት እኮ እሳቤ ነው። በነገራችን ላይ ሲኦል እዛ ብቻ እኮ አይደለም፣ እዚህም ነው ያለው። እዚህም እኮ ነው ያለው። የምትኖረው ለምሳሌ እዛ መኖርህን ማረጋገጥ ከፈለክ እኮ እዚህ የምትኖረውን ህይወት መነጸብራቅ ነው። ሲኦል እንዳለህ እኮ እዛ ገብተህ አይደለም ማረጋገጥ ያለብህ፣ እዚህ ነው። የምታስበው እሳቤ ሲኦል ከሆነ፣ የምትኖረው ኑሮ ሲኦል ከሆነ፣ የምትውልበት ቦታ የሲኦል ከሆነ፣ የአመጽ ስፍራ ላይ ካለ እዛ ሄደህ መግባት አይጠበቅብም። እዚሁ ነህ። እዚህ ወንድምን የምጠላ ከሆነ፣ እዚህ ሆነ በአመጽ ውስጥ ካለ እና እንደዚህ አይነት ሰው እዛ ቦታ እንዴት ይኖረዋል? እንግዲህ እናንተ እኮ ይላል አይደል መጽሐፍ ቅዱስ የእግዚአብሔር የሕያው የቅዱስ የመንፈስ ቅዱስ ማደሪያዎች ናችሁ ይላል። እግዚአብሔርን አውቃለሁ የሚል የመንፈስ ቅዱስ ማደሪያ ነኝ የሚል በአመጽ የሚኖር የለም ይላል። ይክደዋል እንደዛ የሚሆን ከሆነ ይላል። እና እንዴት እየተመለስን የምንኖረው? እያራገፍን የምንኖረው? እየቀናን የምንኖረው? እየወጣን የምንኖረው? ለምን? ከየት? ከሲኦል። ሲኦል እዚህ ጋር ነው ያለው፣ መንግስተ ሰማያት እዚህ ጋር ነው ያለው። እንዲህ ብለህ ልገባ ትችላለህ፣ በፍጥነት ትመለሳለህ። ከዛስ እየራከው ትሄዳለህ። እንግዲህ እግዚአብሔርን በመምሰልና በዝግታ በመልካም ፍሬ እግዚአብሔርን በመምሰል እየመሰላችሁ እንድትኖሩ ከየት? ከሲኦል እየራቃችሁ። ሽታው ካለበት ቦታ ራቅ። ክፉ ባልንጀርነት መልካሙን አመል ያበላሻል። ልጆች በመሆናችን የተሰጠ ሰማያዊ ርስት በዚህ ውስጥ ነው ያለው። ቸርች መኖሯ ምክንያት ለምን ይመስላል? ኢንጆይ እንድታደርገው የመንግስተ ሰማያት ላይፍ። ቸርች ውስጥ ከጋሽ አሳስን ስታገኘው፣ ጓደኞችን ስታገኝ የመንግስተ ሰማያት ላይፍ ጋር ይጋባባቸዋል፣ ይሰጡሃል፣ ትሰጣቸዋል። ርስት ለርስት ነው። ውሎ ይወስነዋል። ለምን ይመስላችኋል? የድሮ ጴንጦች ተብሎ አሁን እሷ ከሆነች አካውንታንት ትሆን የሚባለው መንግስተ ሰማያት ላይፍ ነው የምትኖረው። ያ ይሁን አሁንም ያለው ታጋባለህ። እዚህ ሆነ ኢየሱስን ያውጣል። የመንግስተ ሰማያት ስትወጣ መንግስተ ሰማያትን ይዘህ የምትሄደው፣ ስትቀመጥ መንግስተ ሰማያት ወራሽ ናት። በቅጽበት መለከት ቢነፋስ፣ በቅጽበት የኋለኛው መለከት ሁለተኛ ጴጥሮስ እኮ ይነፋል። መቼ እንደሆነ አናውቅም። አሁን ሊሆን ይችላል። ሲነፋ የሚበሰብሰው የማይበሰብሰው በቅጽበት ቱታው ይቀራል። ልብስ እዚህ ይቀራል። ከዛ ትሄዳለህ። መንግስተ ሰማያት ዮሐንስ ወንጌል ምዕራፍ 14 ነው። ቢሻላችኋል ስፍራ አዘጋጅላችኋለሁ። የት? ሰማይ። ስለ ነጩ ዙፋን ፍርድና ስለ አዲሲቱ ከተማ ነው የሚያወራው። ውርስስ እዚህ ተካሂዷል። ገላትያ 4:7 ላይ ሰማያዊ ርስት ተቀብለን የርስታችን መያዣ የሌለ ቀብድ ነው። ሙሉ ቢሰጠን አንችለውም በዚህ በወደቀ አይምሮ፣ ወደፊት ግን ይገለጣል። አራተኛ የንጉስ ካህናት አድርጎናል። ካልጨረስኩት ሰዓቱ ከሞላ 2 ሰዓት ስለማቆም እናንተ ተማሪዎች ናችሁ፣ እናንተ ጎበዞች ናችሁ። የንጉስ ካህናት አድርጎናል። እግዚአብሔር ንጉስ ነው። የሱ ካህናት የሱ አገልጋይ አድርጎናል። በብሉይ ኪዳን የእግዚአብሔር ካህናት የተመረጡ ከአንድ ዘር የተወለዱ ነበሩ። አሁንም እንደዛው ነው። ከአንድ ዘር የተወለድን ከኢየሱስ የተወለድን ሁሉ የንጉስ ካህናት ሆነዋል። ካህን የማይገባበት ቦታ አይሄድም። ካህን ልብሱ ያስታውቃል። ካህን ጠረኑ ያስታውቃል። ካህን ትምህርቱ ያስታውቃል። ካህን ንግግሩ ያስታውቃል። ካህን ውሎ ያስታውቃል። ካህን የሚሄድበት ያስታውቃል። ካህን ነው።
እንዴ ካህኑ ምናምን የሚባለው እኮ በብሉይ ኪዳን ካህኑ ምናምን የሚባለው ለምንድን ነው ታዲያ ነውር ቦታ ስንሄድ ጴንጤዎች ኮፍያ የምናደርገው? ለምንድን ነው ማስክ የምናደርገው? ለምን ነው ታዲያ? በቃ ካህን ስለሆነ እኮ ነው። ካህን እንዳታይ ምናምን ነው እኮ ካህን ስለሆነ እኮ ነው። ረሽም ነው ምናምን ብለ የሆነ ቦታ የምትደበቅበት ስፍራ ካህን ስለሆነ እንደማይመጥን እኮ ውስጥ ስለሚያውቀው እኮ ነው። እኔ ብዬ አውቃለሁ፣ እናንተ ጨዋዎች ስለሆናችሁ አትሉ። እዚህ ድረስ ኮፍያ አድርጌ ለምን ካህንኛ ካህን አሁን አንዳንድ ወሬዎች የምንሰማው ለምንድን ነው? እንትን አደረጉ ስለ ካህን ስለሆኑ እኮ ነው። በስፕራይት ውስጥ ስፕራይት አቅርበው መጠጥ ምናምን ሰማሙ። ለምን ይመስላችኋል? ለምን ተጋነነ? ካህን ስለሆኑ እኮ ነው። እስቲ አንድ ቀን አንዷን ደብድቢያ ትምህርት ቤት ውስጥ ምን እንደምትል ይሳቅ እንጂ ጴንጤርነች እንዴ ሰው ነው እኮ የምትባዩ። እሷ መጣሽ አንቺ ተሳደበሽ የእሷ በልጦ አንቺ ተተቻለሽ። ካህን ስለሆንክ ኢየሱስ ሲናገር ተጠቃላችሁ። መብራትን አብርቶ ከንቀበታች የሚያደርግ ማን ነው አለ። ማንም። ትታያለች። በተራራ ላይ የተሰራች ከተማ ትታያለች። ልጆች በመሆናችን ካህናት አድርጎናል። በእኛ ጊዜ ታስታውሳለህ? ዘንጥ ለክርስቶስ እንባል ነበር። ጴንጤ ኮንክ ትዘንጣል ያለህን ተኩሰ። እኔ እንዲያውም ተኮሻ ስላልነበረ ሱሬን አጣጥፈውና ትራሴ ስራ አድርገዋለሁ ትኩስ ሆኖ እንዲነሳ። ንጹህ ነገር እንወዳለን። በቃ ጴንጤ ሲባል ያችኑ ጫማ ያገኘነውን ቀለም ነው የምንቀባው። እዛኛው ጎረቤት ጥቁር ካገኘ እዛ ጓደኛ ያገኘው ለምን መዘነጥ ያምራል። ክብር ለኢየሱስ ይሁን። አንድ ሰው ጮህ እኔ ካህን ነኝ ይበልስ እና አሁን እንደዚህ ስትል ሰይጣን ይሰማና ጥምጣም ካለበት ቶሎ ቀይር። እንደዘሩ ባቤ ታማኝ ጌታ ነው ይቀይራል መንፈስ ቅዱስ። አምስተኛ በመንፈስ ቅዱስ ይመራናል። ልጆች ከሆናችሁ በመንፈስ ቅዱስ ትመራላችሁ። ልጅ ነህ? አዎ ልጅ መሆነ በምን ታውቃለህ? በጎቼ ምንን ይሰማሉ፣ ከዛ ምን ያደርጉኛል? ይከተሉኛል። በዘመናት መካከል ኪሳራ የሌለበት ህይወት በመንፈስ ቅዱስ መመራት። ውድቀት ሊኖር ይችላል፣ ልትነሳለህ። ስተት ሊሆን ይችላል፣ ትመለሳለህ። ታመህ ሊሆን ይችላል፣ ትድናለህ። ግን አይረፍድብህም። አንድ ጊዜ ሳስተምር ጌታ እንዴት ነው የማይረፍደው? ቀኝ ኋላ ግዙር ላንተ ጊዜ ላለው እንዲህ እየሄደ ሰው ሁሉ እንዲህ እየሄደ በመንፈስ ቅዱስ ተመርተ በልጠውሃል እኮ ሄደዋል። ኧረ ጌታ ስትል ከኔ ጋር ነህ? ቀኝ ኋላ አደርገዋለሁ። ምን ማለት ነው? ከሌሊት 6 ሰዓት ላንተ ስል ከቀኑ 6 ሰዓት ያደርገዋል። አንድ ሰው ጮሆ ይችላል ይበለኝ። በመንፈስ ቅዱስ መመራት ውርደት የለበትም። እነ ሳምሶን እንኳን አንተ አይናቸው ወጥቶ መጨረሻቸው እኮ ተስተካክሏል። እዚህ ቤት የጓደኛውን ባል የገደለ ሰው አለ? እስቲ እጁን ያሳይ። አይዟችሁ አቀርጡ። የለም። ዳዊት እኮ የጓደኛውን ባል እኮ ነው የገደለው። ለምን የቀጠለ ይመስልሃል? በመንፈስ ቅዱስ ድጋሚ መመራት ፈለገ። ዛሬ መግደል በጩቤ አይደለም። ዛሬ መግደል በመጥላት ነው። መቀጠል ከፈለክ ሰሜት አድርግ። ምራይ በለው። መንፈስ ቅዱስ ውጪ የለም፣ እዚህ ነው ያለው። መንፈስ ቅዱስ ሌላ ቦታ የለም፣ ውስጥ ነው ያለው። በነገራችን ላይ በመንፈስ ቅዱስ መመራታችሁ ማረጋገጫ ምልክት አንደኛ ጻፉ። በቸርች ስትመሩ ነው። ቸርች የሌለው ሰው፣ ቸርች የማትመራው ሰው እኔ ጋር ነው መንፈስ ቅዱስ ብሎ አይመራም። መታያው ቸርች ነው። መነካኪያ ቦታ ናት። በጌታ የሆኑ ሰዎች የሚሰባሰቡባት፣ በጌታ መሆናቸውን የሚያረጋግጡባት ቦታ ናት። ለምሳሌ ቀኑ ሙሉ ሲሰራ የነበረ ታክሲ፣ ሳምንቱ ሙሉ የሰራ ታክሲ ቅዳሜና እሑድ ጋራጅ ገብቶ ይቀጠቀጣል። የተጣመመ ነገሩ፣ የጠፋ ነገሩ፣ የተበላሸ ነገሩ፣ ኤሌክትሪክ ሲስተሙ፣ መብራቱ ይስተካከል። ከዛ ድጋሚ ሰኞ ይሰራ። ቸርች እንዲህ ነች የምታስቀጥል። ክብር ለስሙ ይሁን። ጩሁና መንፈስ ቅዱስ ይመራኛል በለው። ትርጉሙ እመራልሃለሁ ማለት ነው።
ማንም አይመራኝም። ንጉሴን በፍቃዴ በራሴ ላይ ሾምኩት። ባል አይመራኝ፣ ሚስት አትመራኝ፣ ሞዶ አይመራኝ፣ የሚጠላው አይመራኝ። የሚመራኝ አንዳል ይበልጣል ከወዳጅስ መንፈስ ቅዱስ ይበልጣል ከባል ከሚስት መንፈስ ቅዱስ። በብብት የምትተኛው ሚስት ኃጢአትን እንሰራለን ብትልህ እንዳትሰማት ነው የሚለው። ስድስተኛ እቺ በጣም ነው የምወዳት። በእኔ ህይወት ብዙ አሳልፌባታለሁ። ይቀጣናል። የማይቀጣ ልጅ ዲቃላ ነው ይላል። ልጆች ከሆናችሁ ይላል ልጆች በመሆናችን ቅጣት እንቀበላለን። የሚያጠፋ ሁሉ ይላል እንደውም እንደዚህ ጋር ጽፌዋለሁ ደስ የሚል ምድራዊ አባታችን የሚወደውን ልጁን እየቀጣ እንደሚያሳድግ እግዚአብሔር ራሱን በመምሰል ከቅድስናው እንድንካፈል በፍቅር ይቀጣናል። የኔ ልጅ በጣም ትንሹ አስቸጋሪ ናት። ልጅ አሁን ደህና ናት ስላደገች ይሆናል። ምንም ነገር ታጥፋ አስገብቼ ባኞ ቤት ውስጥ አለ ገንዳ አለ። እዛ ከነ ልብሷም ቢሆን ቁጭ አረጋታለሁ። ከዛ በኋላ አቀባታለሁ። አስገብቼ ውጭ ግን አይደል ውጭ አይደል አስገብቼ ነው ቤት ውስጥ በፍቅር ውጭ ምንም ፍትር እየሳም ይሄን ልጅ እንዴት ነሽ? ቆይ ናውዬ ቆይ እባክሽ እሺ ችግር የለውም ራሷን ያስከበረች መስራት ትክክል። ከገባች በኋላ በር ቆልፈውና ግቢ ገና አይኔን ስታየው አይኔ ከፈት ሲል ባባዬ አልሰማትም። አስገብቼ ሂሳቧን እናወራርዳለን። እኛ ቤት እናቴ ስታሳድገን ስም አለ መቅጫው የጤና መርፌ ይባላል። ትገባላለች እዚህ ጋር መታ ቁንጥጥ ነው የምታረግ። አረንጓዴ ቢጫ ቀን የሚታየኝ እሷ ቁንጥጫ። ልጅህን በዱላ ቅጣው ይላል መጽሐፍ ሲናገር። የማይቀጣ ልጅ አቅማ የማይቀጣ ልጅ ስትቆጣው ነው። አሁን ዘመናዊነት ይመስላችኋል ሰው አሁን ልጆቼን አለካ አረ ስላልተነካሽ ነው። የባለጌ ልጅ ባለጌ ልጅ ይቀጣል። ልጆች በዱላ ይመታሉ፣ በቀበቶ ይገረፋሉ። ልጆች ይቀጣሉ። አይጎዱም። እንዲማረሩ አናረግም እንጂ እንቀጣለን። መጽሐፍ ነው የሚለው በዱላ ነው የሚለው ገላትያ አንብበዋል። ልጅህን በዱላ ቅጣው ነው የሚለው። ልጆች በዱላ የሚቀጡት ለምንድን ነው? ስለሚገሩ መገራት ስላለባቸው። በአዳም በኩል የወደቀ የኃጢአት ዘር ስላለ እሳቱን እኮ ይዟል ልጅ አያውቅም እኮ። እኛስ ደግሞ ስናድግ ከትልቅ ሆነን በኋላ በህይወት ዘመናችን ሁሉ እስከ እሱ ጋር እስከምንሄድ ድረስ ከዚህኛው ገሃነም ወደ መንግስተ ሰማያት እዚሁ ምድር ላይ የሚያመጣ እየቀጣን በር እየዘጋብን። እኔ አንድ ጊዜ ጌታ እንደዚህ ያለኝ በግልህ ልሰራ ፈልጋለሁ፣ በግል ልስራ አለኝ። በግል ካልሰራው ከባድ የሚሆነው አለኝ በጓደኛ ሰራል። በጣም ኃይለኛ ነበርኩኛ። ለምን አየሽ ምናምን ብዬ የምማታክ ጤንነት እኮ አይደለም ይሄ ጤንነት እኮ አይደለም። ከዛስ በጓደኛ ካልሰራ የማትወጣበት ቤት ውስጥ አስገብቶ ይሰራል። አምቡላንስ የሚሰጥቶ ይሰራል። ከጧት እስከ ማታ የምትጮህ ሚስት ባልም እንደዛው ግራስ ክትጋባ ድረስ ከታች ግርስ እሳት ውስጥ ነው ያለው እስከምትደርስ እግዚአብሔር ይሰራራል። አሜን ነው። ምን ያደርገናል? እየቀጣ ይሰራናል። በልጅ ይሰራል። በዛስ ካልታ በልጅ ይሰራል። በብዙ ነገር ነው መስሪያው። እኔ አሁን እንደዚህ ብዬ ላስቀምጥላችሁ በብዙ ነገር። ግን ትልቁ ነገር እንደምትቀጡ ወቃችሁ ኑሩ። እግዚአብሔር ይቀጣል ልጆቹን። ጨዋ ሊያረግ ይፈልጋል። ሊያፍርብን አይፈልግም። እኔ በመሰራበት ጊዜ አንተ ምን ትሆናኛለህ? ገንዘብ ትሆነኛል። ገንዘብ ግን ብዙ አይነት ነው። የኢትዮጵያም ገንዘብ ነው፣ የሶማሌም ገንዘብ ነው። እርካሽ ገንዘብ እንዳትሆን ተሰራ ተቀጣ ብሎ ካልተሰራህስ የሶማሌ ገንዘብ ትሆናለህ። 100 ብር በባሊ ተይዛለህ። 100 ብር ነህ ግን በሳፋ ነው የምትሄደው። የመግዛት አቅም የለህም። የማሸነፍ አቅም ዜሮ ነው። በጣም ከተሰራህስ ፓውንድ ትሆናለህ። ፓውንድ ተፈላጊ ነው የምትሆን። አሳሪያሜ ዓለም ላይ መውጣት የምትፈልጊ ከሆነ ትውልድ እንዲሰማሽ ከፈለግሽ በቆምሽበት እንዲቆምልሽ ከፈለግሽ ይሄ ገና ስዘምሪ ዓለም ሁሉ እንዲሰማሽ ከፈለግሽ ምንጩ መሰራት ነው። እለት የተሰሩ እለት ይሰራባቸዋል። እለት የማይሰሩስ እለት አይሰሩ።
አይሰሩም። በጣም የሚቀጣቸውና የሚሰራቸው ሰዎች በጣም ይሰራባቸዋል። በጣም የሚቆነጠጡ ሰዎች በጣም የሚቀቡ ሰዎች ናቸው። ወይኔ ካልሽ እየተሰራሽ ነው። ዱላ ድም ሲያረግብ እየሰራ ነው። ዮሴፍን ንጉስ አረጋለሁ አለ። ማን ንጉስ መሆን ይጣላል? ትጣልሽ? ማን ይጣላል ንጉስ? ለዛውም ከዘሩ አይቶት የማያውቀው ለዛውም ማረጋ አለው። በዛን በወቅቱ እኮ እንደ አሜሪካ ናት እሷ እኮ ግብጽ ማለት በጣም ኢንተርናሽናል ዓለማትን የምትመራ ናት። የዚህ የግብጽ መንግስት ነው ማረጋ አለው። ሃሌሉያ የሚያስብል እኮ ነው አለ። እሱ በገዛጁ ነው። ሰው እንኳን ቢነግረው እኮ አያምንም ነበር። ኪያ ህልም አይቶ ሰው አስተኝቶ ዘሩን ምናምን ሲሰግዱለት ነው ያሳየው። ጨረቃ ምናምን እኮ ነው ዓለማት እኮ ነው የሰገዱለት ሰውየው ላይ። ይሄንን መልእክት ይዞ እግዚአብሔር ሊቀጣው ሊሰራው ሊያስተካክለው ቤት መንገድ እንደወሰደው ታውቃላችሁ። የገዛ ወንድሞቹ ናቸው የከፉበት። 17 ዓመት የተንከራተተው። ያቺ ሴት እንዴት እንደከፍታበት እስር ቤት እንደገባ አይታችኋል። ያ ሁሉ መከራ ሲያልፍበት እግዚአብሔር የተወው አይመስልም። እግዚአብሔር ጻፈኝ በመከራ ውስጥ ያሳልፈኛል ብለህ ጻፍ። ማመን አለብህ። አንድ አገልጋይ ሰምቻለሁ እኔ በመከራ ውስጥ አላለፍኩም አለ። እኔ አላልፍም አለ። እግዚአብሔር ግን ልጆቹን ሊያስተምር ከፍ ሊያረጋቸው ሲፈልግ በመከራ ውስጥ ያሳልፋቸው። መከራ ጻፉ መጥፊያዬ ሳይሆን መስራዬ ነው። የትኛውም ዓለማችን ላይ የምታዩቸው ብረቶች በሳት ውስጥ ያለፉ ናቸው። መኪኖቻችን በሳት ውስጥ ያለፉ ነው። ይሄ ማርብል በሳት ውስጥ ያለፈ ነው። ይሄ ጫማ በሳት ውስጥ ያለፈ ነው። በጣም ውድ ሸሚዛችን ሲቆረጥ በሳት ውስጥ ያለፈ ነው። ሰዓታችን ይሄ አሉሚኒየሙ በሳት ውስጥ ያለፈ ነው። ይሄ በሳት ውስጥ በመጋዝ ውስጥ አልፎ ነው ቅርጽ የያዘው። እነዚህ መብራቶች በሳት ውስጥ አልፎ ነው ቅርጽ የያዙት። የትኛው ውድ ነገር በመጋዝና በመናምን ውስጥ አልፎ ነው ተቀጥቶ ተስተካክሎ ነው ቅርጽ የያዘው። አቤት ያለቀ ሰዓት። ዮሴፍን አስጠሩታ አንተ የተቀጣ ልጅ ያቀር መጣ። አንተ ነህ ህልም የምትፈታው አለ። አንተ ነው? እኔ ነኝ። እኔ አለው ሲለው ህልሙም ጠፍቶብኛል መልሱም ጠፍቶብኛል አለ። ከእግዚአብሔር ጋር የተቀጣስ ያስተማረውስ አባብላታለሁ በምድረ በዳ ወስዳታለሁ በዛ ልብ ይልልብ እግዚአብሔር ያወራውስ ህልሙ ይሄ ነው መፍቾም ይሄ ነው ሲለው ሰውየው ቀለበቱን አልቀ እንዳንተ አይነት ሰው ታዲያ ምን አለ? እኔ በወንበር ነው በልተ ከተማውና ሀገሩን ግዛለሁ። መጽሐፍ እንደሚታቀል ዮሴፍም ይላል ግብጽን ረግጦ ገዛ። ቃል በቃል የሚለው ካፉ ቃል አንድ ነገር ጠብሳይ የተሰራ ሰው ነው የሚሰራው። የተቀጣ ሰው ነው ብዙ ነገር የሚያውቀው። ስትቀጡ በጣም ያማል። በጣም ነው ዘግት አድርጎ ነው የሚቀጣ። ብጮ እንኳን የሚሰማ የለም። እግዚአብሔር ቅጣት ላይ ቆይ ማንንም አይሰማሽም እኮ። ኧረ ደረሰልኝ ስትል ማንንም የለው። አጠገብ ያለው ሰው እህትን ወንድምን ጭክን እንደሚያደርግብህ በጣም ሊረዱ የሚችሉ ሰዎች ይጨክኑባል። የሚገርማችሁ ነገር እኔን ያሳደገችኝ ብዙ ልታረግልኝ የምትችል አቅም ያላት ሴትዮ እኔን አገልጋይ ለመሆን ማድረግ የምትችለውን ከልክላኛለች። እሷ ባትከለክለኝ ዛሬ እኔ አገልጋይ መሆን አልችልም። የመጨረሻ ተስፋዬ እሷ ናት። አሁንስ ተስፋዬ ማን ነው? ኑንሽ አይደለችምን ብዬ ነበር። ካንቺ ወደ ማን ሄዳለሁ? አንቺ ጋራ ሚኒባስ መግዣ አለ ብዬ ነበር። ሚኒባስ መግዣ ባገኝ እስከ ጀበና እስከ ጨፋ የቃም እዛው ጭሮ ላይ የለውም። አሁን ብዬ እዚህ ሰዓት ላይ እንዲህ መርቅኝ የለውም። እንዲህ ብዬ 12 ሰዓት ላይ ታውቃለህ፣ የኛ ሀገር ሰዎች 12 ሰዓት ላይ ጥግ ጥጉን ይፈራሉ። ሰው ሰላም ሲላቸው ይኸውልህ ሲሰራ የምትወደውን ሰው ዘግቶ። እኔ ደግሞ የሚገርማችሁ ነገር ማንም አልነበረኝም ሲሰራኝ። አሁን እህቴ ያድጋለች። እህቴ ጋር ነው የምበላው የምጠጣው የምፈልገውን የማደርገው። ያን ጊዜ እሷም ቤት የላት አላገባች፣ ለራሷም ምንም ታናሽ ነኝ። ማንም የለም፣ ምድረ በዳ ነው፣ ማንም የለም። የማረገው ጫማ ውሃ ያስገባል የማረሰው። ማታ ቤት ገብቼ ሳወልቁ አውራጣቴ ይሄ የወተቱ ጀላቲ ይመስል ጫማ የሚሰጠኝ የለም። እኔ እኮ አሁን እኮ ከ50 በምናምን በላይ ጫማ አለኝ። የለም አሁን ከኔ በታች ያሉት ጫማ ከፈለጉ ጫማ ብሎ ይወስዳሉ። ቀበቶ ሲሆን ያኔ ቀ ምን ቀነማ ቆኝ ቀበቶ አላቀም
እዚህ ጋራ በማዳበሪያ አስረ እዚህ ጋር ከዛስ ማታ ስገባ ባይብል ታነባለህ። አንድ ባይብል አለችኝ አሁን ለክብር አመጥቼ አጫርታቸዋለሁ። ከኔ ጋራ የኖረች ሁሉ ነገር ተመዝምሮባታል። ያኔ የተነበበ ነው አሁን የሚወጣው። ብላ ይለኛል ጌታ። ምን ልብላ ስለው ምን አለ ሽሮ ነው ያለው፣ ሽሮም ሽንኩርት የለውም፣ ቃሌም ብላ። ለምን እንዳትበላ። ከዛ አንድ ቀን ጌታ እንደዚህ አለኝ፣ ስማ አለኝ። አቤት አልኩት። ይኸውልህ በትውልድ ፊት፣ በዓለም ዙሪያ ፊት፣ ትልልቆች ፊት፣ ሚኒስትሮች፣ የሀገር መሪዎች ፊት አቆምህና አለኝ ስታወራ አያልቅብህም አለኝ። ለምን ስለው አሁን እየበላ ነው። በሁሉ አቅጣጫ ታወራለህ አለኝ። ብቻ አንተ ዝም ብለህ ተረካ አድርገኝ እንጂ አወራለሁ አልቅብም። ለምን ሞሪቻለሁ አለኝ። ከዛ ከስንት ዓመት በኋላ አንድ ጊዜ አንድ ነብይ ዝግትግት ብሎብኝ እኮ እንዴ አለች። ወደ ጌታ ሄዳለች። አሁን እዚህ ኮተቤ ሙሉ ወንጌል ነብይ ይሄ ልጅ ጭንቅላቱ ውስጥ መጽሐፍ ቅዱስ ተከፍቶ ያለው የሰዎችን ጓዳ የሚመረምር ቅባት በላው ላይ አስቀምጫለሁ። ሌላ ቦታ ሲሄድ ጀርባው ትከሻው በኮከብ ተሞልቶ ያለው ከየት የመጣ መሰለ? ታሽቶ ኮሌጅ ገብቼ እኮ ዝግትግት አርኩ። እግዚአብሔር ሲቀጣቸው ተቀጡ። ቸራሊያ ለአንድ ፓስተር ቸራሊያ የሆነችው በብዙ ፕሮሰስ ነው ቅርጽ ያገኘችው፣ ገበያ ላይ ወጣችው። ተፈላጊ እንድትሆኑ ካስፈለጋችሁ ልትሰሩ ይገባል። አሁን ያወጣችሁት ዋጋ ያለ መሰራታችሁ ውጤት። እጃችሁ ላይ ያለው ነገር የእግዚአብሔር ካልሆነ የእናንተ ነው። የእናንተ ነገር ደግሞ ባራ ያሻክር ማዘኛ፣ መቁሰያ፣ መድሚያ፣ ወይኔ ባያ ያኔ እድሜ አልቆ ከሚሆን አሁኑ ተሰራ። ጥቂት ጊዜ ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።